Abdel Fattah al-Sisi for the first EU-Egypt summit. I'm really glad. It was a great summit, Mr. President. ግብጽ ከአሜሪካና ከአውሮፓ ጋር ኢትዮጵያ ግን ብቻዋን commitment to bring Egypt and Europe even closer. ታላቁ የኢትዮጵያ ህዳሴ ግድብ ከተመረቀ ሁለተኛ ወሩን እየያዘ እንደሆነ ይታወቃል። ብዙ አተከራዎችን ከጠላት የኃይል አሰላለፍ ጋር ለአንዴና ለመጨረሻ ጊዜ ግብዓተ መሬታቸውን መፈጸሙን የህዳሴው ግድብ መመረቅ እንደሚያረጋግጠውም ይጠበቅ ነበር። የኢትዮጵያ ባላንጦች ግን ሞቶም እንኳን ለኢትዮጵያ እረፍት የሚሰጡ አይነቶች አይደሉም። ሞቶም እንኳን ኢትዮጵያን አሳዶ ለመንከስ በባዶ አካላቸው የሚንቀሳቀሱ የቁም ሬሳዎች ወይንም ዙምቢዎች ሆነው ይገኛሉ። በግብጽ መሪነት የሚካሄድ የዙምቢዎች ዘመቻን በመደገፍና ከፊት በመሰለፍም አሜሪካና የአረብ ሊግን አጋር ያደረገ ሲሆን አሁን ደግሞ አዲስ አጋር በአዲስ አጀንዳ ከጎኑ ለማሰለፍ በቅቷል፣ የአውሮፓ ህብረትን። በኢትዮጵያ ላይ የተጠናከረው የዙምቢዎች ወረራ አንድ ኢትዮጵያን መላው አውሮፓን አካቶ ከያዘው የሀገሪቱ ህብረት ጋር በመሆን ሲታወቅ ዓለም ምን ያህል ኢፍታዊ ምዕራቡም ምን ያህል በዘቀጠ የሞራል እሴት ላይ ስለመገኘቱ ማሳያ ሆኖ ይገኛል። ላለፉት 2 ወራት አዲስ አጀንዳ በመቅረጽ አዲስ ዲፕሎማሲያዊ ጦርነት ኢትዮጵያ ላይ ለከፈተችው ግብጽ በቂ የማሰቢያና አጀንዳውን የመመርመር ጊዜ እንኳን ሳይፈልጉ ከጎንሽ ነን ሲሉ አውሮፓውያኖቹ ለግብጽ ጠበቃነት ቆሙ። ፍየል ከመድረሷ ቅጠል መበጠሷ እንዲሉ ለመጀመሪያ ጊዜ በተካሄደው የህብረቱና የግብጽ የመጀመሪያ ስብሰባ የመጀመሪያው ውሳኔና የጋራ አቋም ኢትዮጵያ ላይ ያነጣጠረ እንዲሆን አድርጎታል። የህብረቱ መግለጫ I'm very glad that earlier today the European Union and Egypt have signed 3 important agreements. The European Union is ready to help. አዲስ አበባ ለአፍሪካ ህብረት ባላት ሚና አቻ እንደሆነች በምትጠቀሰው የቤልጂየሟ ብራሰልስ ነበር አዲስ አበባን ከጀርባዋ የወጋ ስልት የመሰለው መግለጫ የተሰጠው። በመጀመሪያው ጉባኤ የመጀመሪያው የጋራ አቋም ላዩን ሲታይ ስለ ትብብር ቢያወራም የአዲሱን ህብረት ፍቅር በማጽናት ሕያው ያደረገው ግን ኢትዮጵያን የጋራ ጠላት ማድረጉ እንደሆነም እየተጠቀሰ ይገኛል። እንደ መግለጫውም ምግብና የውሃ ደህንነትን በተመለከተ ሁለቱ አካላት ያላቸውን ትብብር ይበልጥ ለማጠናከር ያላቸውን ስምምነት ይገልጻል። መስማማት፣ መወዳጀት ማንም ከማንም ጋር ሊፈጥረው የሚችል የራስ መብት በመሆኑ ይህ ለኢትዮጵያ ጉዳዩ አይሆንም ነበር። በዚህ ያልተወሰነው የጋራው አቋም መግለጫው ግን መረጫጨት ተጀመረ ያስባለውን አጀንዳም በማከል ይቀጥላል። በሁለትዮሽ በቀጠናዊና ዓለም አቀፍ ደረጃ ካሉ ከውሃ ጋር በተያያዙ ጉዳዮችም እንደሚተባበሩ በመግለጽ ነበር መግለጫው የጀመረውን በማክረር የቀጠለው መግለጫው የአውሮፓ ህብረት ግብጽ ካለባት የውሃ እጥረት አንጻር በከፍተኛ ሁኔታ የናይል ወንዝ ላይ ጥገኛ መሆኗንም ህብረቱ በሚገባ እንደሚገነዘብ በመሆኑም የግብጽ የውሃ ደህንነትና እነሱ እንዳወጡትም በሚያውቁት ዓለም አቀፍ የውሃ ህጋትን በተመለከተ ከካይሮ ጎን መሰለፉን ይገልጻል። በአዲሱ የግብጽ አሉባልታ እጅግ እንደሚስማማ የገለጸው ህብረቱ ቀድሞ ማሳወቅ፣ መተባበርና ጉዳት አለማድረስ ተብለው እንደ አዲስ በተፈጠሩት የግብጽ አጀንዳዎች 100% የሚስማማ መሆኑን እነዚህ አሉባልታዎችንም መርህ የሚያደርግ የተፋሰሱ ሀገራትን ትብብር ይደግፋል ይላል። ይህ የህብረቱ አቋም የህብረቱ አቋም የሚደግፈው መርህ ሲተረጎም ሰሙ የተፋሰሱ ሀገራት በሙሉ በትብብር ተጠቃሚ ይሁኑ የሚል ቢመስልም ወርቁ ግን በቅኝ ዘመን ገዥነታችን ባስቀመጥንላችሁ መርህ መሰረት የግብጽን ጥቅም ብቻ የሚያስጠብቅ አንድ ማንኪያ ውሃ እንኳን ከአባይ ወንዝ ላይ ንክች የማያደርግ ስምምነት ሊኖራችሁ ይገባል የሚል ነው። የኢትዮጵያ ምላሽ ከሰሞኑ የተነሳውን የግብጽ አጀንዳ በመደገፍ አሜሪካና የአውሮፓ ህብረት ካይሮን አይዞሽ ከጎንሽ ነን እያሏት ይገኛሉ። ትራምፕ በከፍተኛ አማካሪያቸው አማካኝነት እየተሽኮረመሙና በዲፕሎማሲያዊ ቋንቋ እያዋዙ ላሳዩት አቋማቸው ዝምታውን የመረጠችው ኢትዮጵያ ለህብረቱ መግለጫ ግን አፋጣኝ ምላሽ ነበር የሰጠችው። እዛው ብራሰልስ በሚገኘው ኤምባሲ አማካኝነት በሰጠችው ምላሽ የአውሮፓ ህብረትና ግብጽ በጋራ ያወጡት መግለጫ ኢትዮጵያን በተሳሳተ የሚያይ ፍጹም ለግብጽ ያደላና እጅግ ጠበኛ አቋምን ያንጸባረቀ በመሆኑ አጥብቄ እቃወመዋለሁ ብላለች።
የአውሮፓ ህብረት የተዛባ አቋምና ፍርደ ገምድል መግለጫ የተበሳጨችው ኢትዮጵያ የግብፅን የብቻ ተጠቃሚነት መብት የሚያስቀጥል የቅኝ ዘመንን ድምፅ የሚያስተጋባ መግለጫ በሚል ኃይለ ቃል በመጠቀም ነበር። የህብረቱ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ፣ የህብረቱ ኮሚሽን ፕሬዝዳንት አርሱላ ቮን እንዲሁም የግብፅ ፕሬዝዳንት አልሲሲ በጋራ የሰጡትን መግለጫ በእጅጉ የኮነነችው አሜሪካና አውሮፓን ዳግም ከግብፅ ጎን ያሰለፈው አጀንዳ። ኢትዮጵያ በደንታቢስነት እንደፈለገችው ውሃ ትለቅብኛለች፣ ምንም አይነት ቅድመ ማስጠንቀቂያ ለመስጠቷም ሆነ በትብብርና በጋራ ለመስራት አሻፈረኝ ብላለች የሚለውን የግብፅ ስሞታን እንደ አዲስ በመቀበል ነው ህብረቱም ሆነ ትራምፕ ኢትዮጵያ ላይ አዲስ ተጽዕኖ ለማሳደር እንደ አዲስ የተነሱት። ከግብፅ ጎን ለመቆምና ኢትዮጵያን ለማውገዝ ምንም ምክንያት የማያስፈልገው የአረብ ሊግ አቋም ሲታይ መካከለኛው ምስራቅ በተለይም የእስራኤልን ጥቅም በማስቀደም ረገድ ግብፅን ቀኝ እጅ አድርጎ ለመውሰድ የትራምፕ አቋም በምክንያትነት ሲቀርብ እጅግ አድሎ የተንጸባረቀበትና ጭፍን ጠባጫሪ ሆነው የህብረቱ መግለጫ ብዙዎችን ግራ ያጋባ ብቻ ሳይሆን በምን ምክንያት እንደሆነ ለማወቅም አስቸጋሪ እንደሚያደርገው ተንታኞች እየተናገሩት የሚገኝ ጉዳይ አድርጎታል። በታሪክ ታይቶ በማይታወቀው ሁኔታ አውሮፓ በግልጽ አቋም እስራኤልን ዓይንሽ ላፈር እያለ በአደባባይ እያወገዘ በሚገኝበት ሁኔታ በዚህም የማይናወጥ መሠረት ላይ የተጣለውን የአሜሪካና የአውሮፓ ግንኙነት በማሻከር ኃይለ ቃላትን በሚሰነዝርበት ወቅት ሲጀምር የትራምፕ ሲቀጥል የእስራኤል ጉዳይ አስፈጻሚ ግብፅ ከእስራኤል ባላንጣ አውሮፓዎች ጭፍን ድጋፍ ማግኘቷ ነገሩን ግራ አድርጎታል። ወቅታዊውን የዓለም ጂኦፖለቲካ አሰላለፍ ከአውሮፓ ጭፍን አቋም ጋር የሚያገናኙና ይህንንም በምክንያትነት የሚያቀርቡ የዘርፉ ባለሙያዎችም አልጠፉም። በጸረ አውሮፓዊነታቸው የሚጠቀሱት ፑቲን ከቻይናው አቻቸው ዢ ጋር በጋራ በመሆን የሚመሩት በአዲሱ የደቡብ ንፍቀ ክበብ ተጻራሪ ኃይል ላይ ሊፈጥሩ ያሰቡትን መከፋፈል መሠረት የሚያደርግ አቋምም አውሮፓውያኑ እንደያዙ ይጠቀሳል። ኢኮኖሚያዊ ትብብርን መሠረት የሚያደርገው ብሪክስ ሙሉ አባል በሆኑት እንዲሁም ለምዕራባዊ ተጻራሪ በሆነ የፖለቲካ አቋም ዝንባሌ የሚያሳዩት ሁለቱ ሀገራት ግብፅና ኢትዮጵያ የደቡብ ንፍቀ ክበብን ለማዳከም ሀገራቱን ለግጭት ብሪክስንም ለክፍፍል በሚል የወሰዱት የመጀመሪያ እርምጃ ተደርጎም እየተወሰደ ይገኛል። የከረመ ፍቅር አባዜ ደግሞ ሌላኛው ምክንያት ተደርጎም ይጠቀሳል። ኢምፔሪያሊስት ቅኝ ገዢ አውሮፓውያን የዓለምን ገጽ ሊቀይሩ በተከተሉት የቅኝ አገዛዝ ዘመን መንገዳቸው የግብፅ አጫፋሪነት፣ የኢትዮጵያ ግን ቅስም ሰባሪነት መቼም የማይረሱት ጥቁር ነጥብ መሆኑ ይታወቃል። አድዋ የዚህ ቅስም ሰባሪና ያይቻልም የኢትዮጵያ መንገድ ሁሌም በነጭ ምዕራባውያን ጭንቅላት ሲያቃጭል ይኖራል። የኢትዮጵያ የሆነው ሁሉ ሁሌም የሚያስደነግጣቸው ምዕራባውያን የኢትዮጵያ ቀና ጠንከር ማለት ምዕራቡና ግብፅን የከረመ ፍቅር የሚለውን ዜማ በጋራ ዳግም እንዲያቀነቅኑ እንዳደረጋቸው ይጠቀሳል። የቅኝ ግዛት አባዜ ላይ የፑቲን ፍራቻ ሲጨመርበት የቅኝ ገዢ ኢምፔሪያሊስት አውሮፓውያን የዛሬ ላይ ትልቅ ራስ ምታት የራሽያው ፕሬዝዳንት ቭላዲሚር ፑቲን እንደሆነ ይታወቃል። መላ አውሮፓን ከጎኗ በማሰለፍ የተልእኮ ጦርነት እያደረገች ያለችው ዩክሬን የእሷ ነገር በቅርቡ እልባት እንደሚያገኝ የሚጠበቅ ሲሆን ቀጣዩ ማን እንደሚሆን አውሮፓውያኑ የጠፋቸው አይመስልም። ስለሆነም በጦር ግንባር በዩክሬን በኩል፣ በዲፕሎማሲያዊ ግንባር ደግሞ መላ አውሮፓ ከፑቲን ጋር ጦር ገጥመዋል። ከአውሮፓውያኑ ጋር ዓይንና ናጫ የሆኑት ፑቲን በሌላው ዓለም ግን ቀይ ምንጣፍ ተንዠርግጎ የሚጠብቃቸው የተወደዱ የተፈሩና የተከበሩ ሰው እንደሆኑ አውሮፓውያኑ በሚገባ እያዩት ያለ ሐቅ ነው። ዛሬ ላይ በመካከለኛው ምስራቅ እጃቸው እየረዘመ ያለው ፑቲንን እጅ ለመቁረጥ የግብፅ አጋርነት የአውሮፓውያን አንደኛው ቀመር ተደርጎም ይወሰዳል። ግብፅን በመያዝ ከአረብ ሀገራት ሲቀጥልም ከአውሮፓ ፑቲንን ማሰናበት፣ ለዚህ ደግሞ ኢትዮጵያን የመሥዋዕት በግ ማድረግ የአውሮፓ አዲሱ ጂኦፖለቲካዊ አሰላለፍ እንደሆነ ብዙዎችን አስማምቷል። የኢትዮጵያ መጠንከር የመላው ጥቁር መጠንከር ነው። የኢትዮጵያ ድል የመላው ጥቁር ድል ብቻ ሳይሆን አውሮፓውያን ለዓለም የጠነሰሱት ድብቅ ሴራ መፈረካከስ ጭምርም ነው። ኢትዮጵያ ይህን ያህል መንገድ የተጓዘችው በምዕራባውያን ፈቃደኝነት ሳይሆን በራሷ ጥንካሬና በቁርጥ ቀን ወዳጆቿና ልጆቿ ነው። ምዕራባውያኑን ቢያስነጥሳቸውም የኢትዮጵያ መንገድ ግን ዓለምን ከጎኑ የሚያሰልፍ መንገድ ነው። ስለሆነም የዋናው ዙምቢ ልብ ጸጥ ሲል ጭፍሮቹን እርግፍ የሚያደርጋቸው ኢትዮጵያ በጀመረችው መንገድ ብቻ ስትጓዝ